ሰላም እንዴት አላችሁ? እንዴት ወደዳችሁና እየተከበራችሁ የዩቲዩብ ቻናላችን ቤተሰቦች የተለያዩ ርዕሰ ጉዳዮችን የምናነሳሳበት ስፖርታዊ ጉዳያችን ተጀምሯል። ትላንት ቃል በገባነው መሰረት እንግዲህ በየዕለቱ የተለያዩ ስፖርታዊ ጉዳዮችን ወደ እናንተ እናርሳለን። መረጃዎቻችን እንደው የሚመቻችሁ ከሆነና በቀጣይም ጥሩ መረጃዎችን እንሰማለን ብላችሁ የምታስቡ ከሆነ የዩቲዩብ ቻናሉን ሰብስክራይብ ማድረግ ትችላላችሁ። በዛሬ ፕሮግራማችን ግን ምናልባት የይገምቱ ይሸለሙ ዝግጅትም አለን። ወደ በኋላ ላይ እናንተ ተሸላሚ የሚያደርጉ ጥያቄዎች ይኖሩናል። መሀል ላይ እናደርገዋለን። እሱንም ጠብቃችሁ መልስ እንድታስቀምጡ በአክብሮት እንጋብዛችኋለን። ዩቲዩቡን ሰብስክራይብ አድርጋችሁ ኮሜንት ላይ መልስ ካስቀመጣችሁልን ቀጣይ ለምንጠይቀው ጥያቄ እናንተንም ተሸላሚ እናደርጋለን ማለት ነው። በቀጥታ ወደ መረጃዎቻችን እናምራና የአርሰናልን ጉዳይ እስኪ ተቀዳሚ እናርግ። አንድሪያ ቤርታ ወደ አርሰናል ቤት ከመጡ በኋላ አስደናቂ የሚባሉ ስራዎችን እየሰሩ ይገኛሉ። እኚህ የስፖርቲንግ ዳይሬክተር ታዲያ በአርሰናል ቤት አሁንም ቢሆን አንድሪያ ቤርታ በክረምት የዝውውር መስኮት ባለፈው ማለት ነው የተጠናከረ የሚባሉ ስራዎችን መስራታቸው ታወቅ ነው። ታዲያ ግን አሁንም ቢሆን በዚህኛው የዝውውር ገበያ ላይ ደግሞ በጥርም በክረምትም በተሻለ መልኩ ለአርሰናል እንቅስቃሴ ለማድረግ እያሰቡ ይገኛሉ ተብሏል። በዋነኛነት እነ ቤንያሚን ዋይትን በሃምስትሪንግ ጉዳት እንደዚሁም ደግሞ ክሪስቲያን ሙስኬራ እና ማክስ ዶማን በተመሳሳይ ጉዳት አለባቸው ወይም ደግሞ የጉዳት ኬዝ ችግር አለባቸው ከተባለ በኋላ በአርሰናል ቤት አሁንም ቢሆን የዋንጫ ተፎካካሪ ሆኖ ለመቀጠል ዋንጫን ለማሳካት እና እንደዚሁም የመጨረሻውን ሳቅ ለመሳቅ ተቀዳሚ ኢላማቸው ስኳድ ዴፕዝን ማስፋት ነው። በየቦታው ፉክክሮችን በየቦታው የተሻለ ቡድናዊ ግንባታዎችን መፍጠር ተቀዳሚ ዓላማቸው አድርገው እየሰሩ ይገኛሉ። ከዚህ ጋር ተያይዞ እንግዲህ የአንድሪያ ቤርታ የዝውውር እንቅስቃሴስ ምን ሊመስል ይችላል የምንመለከተው ርዕሰ ጉዳይ ይሆናል። በዋነኛነት በአርሰናል ቤት በኩል ግን ጥሩ የሚባሉ ዜናዎች አሉ። ጋብሪኤል ሱስ በቅርብ የጨዋታ እንቅስቃሴዎች ተመልሷል። ሉካስ ሃቨርትም እንደዚሁም ወደ ሜዳ ተመልሷል። ጋብሪኤል ማጋሌሽም እንደዚሁ በተመሳሳይ መልኩ ማለት ነው። ታዲያ ፉትቦል ለንደን ይህንን በተመለከተ ጉዳይ እንግዲህ ዘርዘር ያሉ ጽሁፎችን ይዞ ወጥቷል እና ምናልባት አሁን በአርሰናል ቤት ውስጥ እንግዲህ ችግሮች እየተቀረፉ ወይም ደግሞ እየተቃለሉ ይገኛሉ። በዚህ ሰዓት የአርሰናል እግር ኳስ ክለብ ተጫዋቾች ከጉዳት መመለሳቸውን ተከትሎ ይሄ ሆፕፉሊ ሆነዋል። በአርሰናል ቤት ውስጥ ዋንጫ ወይም የሆነ ትልቅ ስኬትን እንደሚያመጡ የአርሰናል አመራሮችም ተጫዋቾችም እንደዚሁም በራስ መተማመናቸው አስደናቂ በሚባል መልኩ ተገንብቷል የሚል ጉዳይን ይዞ ወጥቷል እና ከዚህ ጋር ተያይዞ ሌላው እንግዲህ ዘርዘር ያለ ጉዳይ ምንድነው በየሳምንቱ ተደጋጋሚ ጨዋታዎችን ማድረጋቸው ለአርሰናላውያን ያን ያክል ተጽዕኖ እንደማይፈጥርባቸውና በቂ የሚባል ስኳድ ዴፕዝ እንዳላቸው ያምናሉ። በዚህም ደግሞ በጃንዋሪም ጭምር የተለያዩ የዝውውር እንቅስቃሴዎችን ለማጠናቀቅ ወደ ገበያው ይወጣሉ ተብሏል። ከዚህ ጋር ተያይዞ ግን ያው አርሰናል ባለፈው የውድድር ዓመት እንደምታውቁት የተለያዩ ተጫዋቾችን ማለትም ኔቶን የበርንመዝ ግብ ጠባቂ የነበረው ማለት ነው ራሂም ሸኪል ስተርሊንግ ከቼልሲ በውሰቱ ወደ ቡድን ስብስባቸው ቀላቅሎ እንደነበረ ይታወቃል። አሁን ላይ ግን በዋነኛነት እንደዚህ አይነት መሰል ወይም ደግሞ ደከም ያሉ ዝውውሮችን መከተል አይፈልጉም የአርሰናል እግር ኳስ ክለብ የበላይ አመራሮች። በእርግጥ በቡድን ስብስባቸው ውስጥ አሁንም ቢሆን ጥሩ የሚባሉ ተከላካዮች ቢኖሯቸውም ክሪስቲያን ሙስኬራ፣ ጋብሪኤል፣ ቤንያሚን ዋይት፣ ሪካርዶ ካላፊዮሪ፣ ሳሊባ፣ ጁሪያን ቲምበርን የመሳሰሉ ተጫዋቾች ቢኖሩም አርሰናላውያን ግን አሁንም ቢሆን በመከላከል ዞኑ ላይ ደግሞ ትኩረቶችን ለማድረግም አስበዋል የሚሉ ዜናዎችም ተሰምተዋል። በዚህም እንግዲህ የአርሰናል እግር ኳስ ክለብ ወጣት ነገር ግን በአርሰናል ቤት ውስጥ መጥቶ እንደው ተጽዕኖችን መፍጠር የሚችል አይነት ተከላካይ የሚያገኙ ከሆነ አንድሪያ ቤርታ አይናቸውን እንደማያሹና በዚህ የዝውውር ገበያ ላይ በዋነኛነት ትኩረትም ሊሰጡ የሚችሉበትም አጋጣሚ እንዳለም ፉትቦል ለንደን ይዞት የወጣው ዘገባ ያመላክታል። እንግዲህ ግን ማንን ያስፈርማል የሚለው ጉዳይ ያው በቅርብ ጊዜ መልስ የሚያገኝ ቢሆንም ወይም ደግሞ መልስ የሚያሻው ጥያቄ ቢሆንም አርሰናላውያን ግን አሁንም ቢሆን ተስማሚ ተጫዋችን ይገባዋል ተብሎ የሚታሰበውን አይነት ገንዘብ አቅርበው ቡድን ስብስባቸው ውስጥ መቀላቀል ይፈልጋሉ ተብሏል። ሌላው ከዚሁ ከአርሰናል ጋር የተገናኙ ጉዳዮችን በቀዳሚነት አንስተን እናጠናቃቸው ብዬ ነው። አርሰናል ከኤልቼ አንድ አማካኝ ስለማስፈረም እያሰቡ ይገኛሉ። ኦልሞስት የተጫዋቹ የዝውውር ዋጋ 17.5 ሚሊዮን ነው፣ የውል ማፍረሻው ማለት ነው። ይህም ተጫዋች እንግዲህ ሮድሪጎ ሜንዶዛ ይሰኛል ተጫዋቹ እና ይህንን ተጫዋች አርሰናላውያን ስካውት እያደረጉት ይገኛሉ። ሜንዶዛ በተመሳሳይ መልኩ እንግዲህ ጥሩ የሚባል ፖቴንሻል ያለው የ20 ዓመት ተጫዋች ነው፣ ስፔናዊም ጭምር ነው። በላሊጋውም እንደዚሁም ኤልቼ ጥሩ የሚባሉ እንቅስቃሴዎችን እያሳየ ነው። ወደ 20 ሚሊዮን ዩሮ ወይም ደግሞ 17.5 ሚሊዮን ፓውንድ አካባቢ የመሸጫ ገንዘብ ተለጥፎለታል እና ምናልባትም አሁንም ቢሆን ተጫዋቹ በስፔንም በጣሊያንም በእንግሊዝም ትልልቅ በሚባሉ ክለቦች የዝውውር ኢላማ ውስጥ ገብቷል። ምናልባት ሪያል ማድሪድም ይህንን ተጫዋች እንግዲህ ወደ ቡድን ስብስባቸው ሊቀላቀሉት ይፈልጋሉ ተብሏል። እንደ ዋነኛ ምክንያት የተነሳው ባርሴሎና ፔድሮ ያለው ከተባለ ሪያል ማድሪድ ደግሞ ሜንዶዛ እንዲኖረው ይፈልጋሉ። ይህም ምንድነው ተጫዋቹ እጅግ በጣም ፖቴንሻል ነው ተብሏል። ሚኬል አርቴታ ታዲያ ይህንን ተጫዋች በዋነኛነት
በእርግጠኝነት ከዣቪ አሎንሶ ቀድሞ ስለማስፈረምና የቡድን ስብስባቸው አካል ስለማድረግ ላይታች እያሉ ይገኛሉ። በአማካይ መስመሩ ላይ ከነ ማርቲን ዙቢሜንዲ እንደዚሁም ደግሞ ከነ ዴክላን ራይስ ጋር ማፎካከርና ጥሩ የሚባል የወደፊት ተስፋን በተጫዋቹ ላይ መጣል ይፈልጋሉ። ባይዘዌ ማርቲን ዙቢሜንዲም እንደዚሁም የተጫዋቹን ዝውውር እንዲያጠናቀቅላቸውም ጫኖችን ያደርጋሉ ማለት ነው። በእርግጥ ያው ዣቪ አሎንሶ እንደምታውቁት ማርቲን ዙቢሜንዲ ማስፈረም ይፈልግ ነበረ ለሪያል ማድሪድ ማለት ነው ከባየር ሌቨርኩሰን ለቆ ወደ ማድሪድ ሲያመራ፣ ነገር ግን ያው ሚኬል አርቴታ አስቀድሞ የተለያዩ ስራዎችን ሰርቶ ስለነበር ይህንንም በበላይነት ይወጣል ተብሎ ይጠበቃል። ያ ፔሮ ሄንካፒም ጉዳይ መዘንጋት ያለበት አይመስለኝም። በባየር ሌቨርኩሰን ቤት አብሮት የሰራው እንግዲህ ከአሰልጣኙ ተጫዋቹን የሚፈልገው ነበር። ፕላስ ዣቪ አሎንሶ ቢያናገረውም እንኳን የሚኬል አርቴታን ቃል አምኖ ነው እንግዲህ ወደ አርሰናል ያመራውና ምናልባት እንግዲህ ከሜንዶዛን በተመሳሳይ አይነት መልኩ ኤልቼ ለቆ ወደ አርሰናል ቤት ሊያመራ የሚችልባቸው እድሎች ሰፊ ናቸው የሚሉ ዜናዎችም ተሰምተዋል። በቀጣይ እንግዲህ ይህንን ተጫዋች የሚያገኝ ከሆነ አርሰናል ወጣቶችን እንደዚሁም ልምድ ካላቸው ጋር በማዋሃድ ይሄ የአሸናፊነት ስነ ልቦናን የተላበሰ ቡድንን መገንባት ተቀዳሚም ስራው አድርጎ ይሰራል ተብሎም እየተጠበቀ ይገኛል። ለማንኛውም ከአርሰናል ጋር በተገናኘ እንግዲህ የተሰሙ የሚገኙ ሌሎችም ርዕሰ ጉዳዮች አሉ። እነሱንም ወደ በኋላ ላይ እንመለስባቸዋለን። ወደ ማንቸስተር ዩናይትድ ቤት እስኪ እናምራና በዩናይትድ ቤት ስለሚሰሙ ዜናዎች ደግሞ የተወሰኑ ሀሳቦችን እናንሳ። የማንቸስተር ዩናይትድ አሰልጣኝ ሩበን አሞሪም በክረምት የዝውውር መስኮት እንግዲህ ያው ጥሩ የሚባሉ የዝውውር ፈራሚዎች እንደሚያገኝ ይታመናል። ነገር ግን በጥር የዝውውር መስኮት ማንቸስተር ዩናይትድ ያን ያክል ጠንካራ ቡድን ሆኖ በዝውውር ገበያው ይቀጥልላቸዋል ወይ፣ በዝውውር ውስጥ እንደዚሁም ደግሞ ገንዘቦችን ያወጣሉ የሚለውን ጉዳይ ስትመለከቱ የሚመስል ጉዳይ አይደለም። በጥር የዝውውር መስኮት ይሄ 70-80 ሚሊዮን ፓውንዶችን አውጥቶ ማንቸስተር ዩናይትድ ስመጥር የሚባሉ ተጫዋቾችን ያመጣል ተብሎ ባይጠበቅም እንኳን ነገር ግን አሁንም ቢሆን የበርንመዙ ተጫዋች ከማንቸስተር ዩናይትድ ጋር ስሙ የተገናኘ ነው የሚገኘው። አንቶኒዮ ሴሜኒዮ የተሰኘው ይሄ የበርንመዝ ተጫዋች እንግዲህ ማንቸስተር ዩናይትዶች ተጫዋቹን ይፈልጉታል። በእርግጥ የማንቸስተር ዩናይትድ እግር ኳስ ክለብ በላይ ጠባቂዎችን የቶተናም የማንቸስተር ሲቲን ሰዎችም ጭምር በርንመዝ ከፍተኛ አመራሮች አግኝቶ ስለማናገራቸውም ተዘግቧል። የተጫዋቹ የውል ማፍረሻ ኦልሞስት 65 ሚሊዮን አካባቢ ገንዘብ ተለጥፎበታል። ሊቨርፑል፣ ማንቸስተር ሲቲ፣ ስፐርስ እንደዚሁም አርሰናል እና ማንቸስተር ዩናይትድ የተጫዋቹ ፈላጊዎች ናቸው። ነገር ግን እንደ ቡድን ማንቸስተር ዩናይትድ ምናልባት ይህንን ተጫዋች እንግዲህ የሚያስፈርሙት ከሆነ አማካኝና ዊንግ ባክ አድርገው ሊጠቀሙበት ይችላሉ ተብሏል። በቀኝ የዊንግ ባክነት ሚናውን የተወጣ የሚገኘው አማድ ዲያሎ እንደሆነም ይታወቃል አይደለ። በግራ ግን አንቶኒዮ ሴሜኒዮን በማጣመር የአጥቂ አማካኝ ቦታ ላይ ብራያን ቤሞና ማቲያስ ኩኛን አድርገው የመጨረሻውን አጥቂ ቤንያሚን ሼሽኮን አድርገው እንግዲህ አማካይ መስመሩ ላይም ሌሎች እድሳት የሚያስፈልጋቸውንም የዝውውር እንቅስቃሴዎች አሰልጣኝ ሩበን አሞሪም እነዚህ ለመከወን ላይታች ያሉ ይገኛሉ የሚሉ ዜናዎችም እንደዚሁም በስፋት የተሰሙ ነው የሚገኘው። እውነት ለመናገር በማንቸስተር ዩናይትድ ቤት የሚሰሙ ዜናዎችን ስትመለከቷቸው ሩበን አሞሪም ቡድኑን ለማጠናከር ቡድኑን በተሻለ መልኩ መገንባት ይፈልጋል። በአማካይ መስመሩ ላይ እንደዚሁም በማንቸስተር ዩናይትድ ቤት ምናልባት የጥር የዝውውር መስኮትን አሁንም ደጋግሜ ማለት የምፈልገው ማንቸስተር ዩናይትድ ያን ያክል ተጽዕኖ ጎልቶ ላይ ይታይ ይችላል። ነገር ግን በክረምት የዝውውር መስኮት 3-4 ፈራሚዎችን ማግኘቱ የሚቀር አይደለም። የዩናይትድ አመራሮች ከዚህ በፊት በተለይ በኦሊ ገነር ሶልሻየር ጊዜ ማንቸስተር ዩናይትድ የተሸወደውን ሽወዳ በድጋሚ ተግባራዊ ማድረግ አይፈልጉም። እንደምታውቁት ኦሊ ገነር ሶልሻየር የማንቸስተር ዩናይትድ አሰልጣኝ በነበረበት ጊዜ ማለት ነው ወደ ቡድን ስብስቡ መቀላቀል ፈልጎ ለክለቡ አመራሮች እንግዲህ ጠይቀው የነበረው ዋነኛ ጥያቄ አርሊንግ ብራውት ሃላንድ ማንቸስተር ሲቲን ከመቀላቀሉ አስቀድሞ እንግዲህ ይህንን ተጫዋችም ወደ ቡድን ስብስቡ እንዲቀላቀል ይፈልግ ነበር። ከማንቸስተር ሲቲ የሚቀርና ዶርትሙንድን ከመቀላቀሉ በፊት ሶልሻየር በዋነኛነት ተጫዋቹን ያደንቁትና እንደዚሁም ወደ ማንቸስተር ዩናይትድ እንዲመጣላቸው ይፈልጉ ነበር። ነገር ግን ክርስቲያኖ ሮናልዶን መመለስ ነው የዩናይትድ ሰዎች ቅድሚያ ሰጥተውት የነበረው። ፕላስ ደግሞ አማካይ መስመሩ ላይ የማንቸስተር ዩናይትድ ሰዎች ቅድሚያ ሰጥተዋቸው የነበሩት እንግዲህ ጁዲ ቤሊንግሃም እና ዴክላን ራይስን ነበር በዛኔ እንግዲህ በኦሊ ገነር ሶልሻየር ምርጫ። ነገር ግን የቦርድ አመራሮች ወይም ደግሞ እነዚህ ግሊዘር የተሰኙት የማንቸስተር ዩናይትድ የበላይ ጠባቂዎች በአማካይ መስመሩ ላይ ዶኒ ቫን ደ ቬክ ማስፈረም ምርጫቸው አድርገዋል። ፕላስ ደግሞ ጀረን ማሌክ ሳንቾን እና እንደዚሁም ደግሞ ራፋኤል ቫራንን እነዚህን ተጫዋቾች ነበረ ያስፈረሙት። ነገር ግን ሶልሻየር ጠይቆ የነበረው አርሊንግ ብራውት ሃላንድ እንደዚሁም ጁዲ ቤሊንግሃም እና ዴክላን ራይስን እነዚህን ሶስቱን ተጫዋቾች ብታመጡ በማንቸስተር ዩናይትድ ቤት ተጽዕኖ ጎላ ብሎ ይታያል የሚል ሀሳብን አቅርበው ነበር። ነገር ግን ክርስቲያኖ ሮናልዶ፣ ጀረን ማሌክ ሳንቾ እንደዚሁም ዶኒ ቫን ደ ቬክ እና ራፋኤል ቫራንን የክለቡ አመራሮች ወደ ቡድን ስብስቡ ቀላቅለውለት ነበር። ይህም የሚያሳየው የቀድሞ ማንቸስተር ዩናይትድ ፕሮጀክት ይሄ ከኳሊቲ በላይ ቀድሚያ የሚያዩት እንግዲህ በማርኬቱ ላይ ለምሳሌ አርሊንግ ብራውት ሃላንድ ወደ ማንቸስተር ዩናይትድ ቢመጣ በማሊያ ሽያጭ ኢን ሚሊየን ማንቸስተር ዩናይትድ ሊያገኝ ይችላል። ክርስቲያኖ ሮናልዶ ግን
ሲመለስ ራሱ ከማስታወቂያ የሚያገኙት ገንዘብ እጅግ በጣም ከፍተኛ ነው። ጀረን ማሊክ ሳንቾ የወቅቱ ምርጡ የአውሮፓ የመስመር አጥቂ ነበር። እሱንም ማምጣት ያን ያክል አስቸጋሪ አልነበረም። ዶኒ ቫን ደ ቬክ በተመሳሳይ መልኩ በአያክስ አምስተርዳም እጅግ በጣም አስደናቂ ነበር። ራፋኤል ቫራን ያው ፕራይሙ መጨረሻ ነው ብሎ መናገር ቢቻልም እንኳን ጥሩ የሚባል እንቅስቃሴ ሲያሳይ የነበረበት ወቅት ነው እና እነ ደክላን ራይስ እና ጁሪ ቤሊንጋም እና ኤርሊንግ ብራውት ሃላንድ የዛን ያን ያክል በገናና መልኩ ስማቸው አልተነሳም ነበርና ዩናይትዳውያን አሁንም ቢሆን በዝውውር ገበያው ላይ ያን ያክል የተጋነነ የሚባል ገንዘቦችን ሳያወጡ ፖቴንሻል ያላቸውን ልጆች ስለማምጣት እያሰቡ ይገኛሉ። አንቶኒ ሴሜኒዮም ከዚሁ ጋር የሚገናኝ ነው። ኤሊዮት አንደርሰንንም እንደዚሁም በተመሳሳይ መልኩ የማንቸስተር ዩናይትድ የዝውውር ኢላማ ነው። ካርሎስ ባሌባ መዘንጋት ያለባቸው አይመስለኝም። ፕላስ ደግሞ ሌሎችም ተጫዋቾች አሉ በማንቸስተር ዩናይትድ የዝውውር ኢላማ ውስጥ የሚገኙ ያው ሩመሮች ስለሆኑ በብዙ መልኩ አሰልቺ እንዳይሆኑ እነዚህን ጠቆም ካደረኳችሁ ያን ያክል አስፈላጊ ማረም ሌሎቹ የእናንተን ጊዜና ደቂቃ ከመግደልና ከማባከን ባለፈ ቀደም ሲል መግቢያ ላይ እንዳልኩት እንግዲህ የይገምቱ ይሸለሙ ይኖረናል። እንግዲህ እናንተንም ለማበረታታት የተለያዩ ሰብስክራይበሮቻችንንም እንደዚሁም ቁጥራቸውን ከፍ ለማድረግም የይገምቱ ይሸለሙ ጥያቄያችን ዛሬ ኮፓ ኢታሊያ ይደረጋል አይደል? ኤሲ ሚላን እና ናፖሊ የጨዋታውን ውጤት በትክክል ለምትገምቱ አድማጮች የካርድ ሽልማቶችም ይኖሩናል። ወደፊት እንግዲህ ጠንከር እያልን ስንመጣ ደግሞ የማሊያ ጊቫዌዎችንም እንደዚሁም እያዘጋጀን የምንቀጥል ነው የሚሆነው። ለማንኛውም ኤሲ ሚላን ከናፖሊ የሚያደርጉትን የጨዋታ መርሃ ግብር ትክክለኛ ውጤቱን ለምትገምቱ 3 አድማጮች የካርድ ሽልማቶችን በቀጥታ የምናበረክት ነው የሚሆነው። ግምቶቻችሁን አስቀምጡልን። ወደ ሌሎች ርዕሰ ጉዳዮቻችን እናምራ። አርሰናል በዝውውር ገበያው ላይ እንግዲህ የልዲዝን ወደ ቡድን ስብስቡ ለመቀላቀል ይፈልጋል ተብሏል። ከናን የልዲዝ ይህም የጁቬንቱሱ አጥቂ እንግዲህ በዋነኛነት አሁን ላይ 20 ዓመቱ ላይ ነው የሚገኘው። እጅግ በጣም አስደናቂ የሚባል አይነት ተጫዋች ነው። በመስመር የሚያደርጋቸው እንቅስቃሴዎች በጁቬንቱስ ቤት እንደዚሁም ደግሞ አስደናቂ የሚባሉ ቁጥሮችን እያስመለከተ ነው የሚገኘው። በኢንዞ ማሬስካ የሚመራው ቸልሲ ግን ለተጫዋቹ ዝውውር ኦልሞስት ባለፈው ክረምት 70 ሚሊዮን ዩሮ ወይም ደግሞ 61.5 ሚሊዮን ፓውንድ አካባቢ የልዲዝን ለማስፈረም ፍላጎት አሳድሮ ነበር። ጁቬ ይህንን ዋጋ ውድቅ አድርገውት ነበር። ወደ 90 ሚሊዮን ዩሮ አካባቢ ወይም ደግሞ 80 ሚሊዮን ፓውንድ ገደማ ከተጫዋቾች ዝውውር ማግኘት ይፈልጋሉ ተብሏል። የጁቬንቱስ እግር ኳስ ክለብ የበላይ አመራሮች ከዚህ ጋር ተያይዘው አርሰናል እንግዲህ የልዲዝን ዝውውር ለማጠናቀቅ በዋነኛነት ፈላጊ ከሚባሉ ክለቦች መካከል ተቀዳሚውም ነው። ተጫዋቹም ቢሆን እንደዚሁም በትልቅ ደረጃ መጫወት ይፈልጋል። ያው ጁቬንቱስ በትልቅ ደረጃ የሚጫወት ቲም አይደለም እያልኩ አይደለም። ነገር ግን የልዲዝ ምንድን ነው አሁንም ቢሆን ወደ ፕሪሚየር ሊጉ መጥቶ በትልልቅ ውድድሮች ላይ ራሱን ማሳየትና ራሱን እንደዚሁም ደግሞ አንጸባራቂ ብቃትን ማስመስከር ይፈልጋል። ከዚህ ጋር ተያይዞ የአርሰናል እግር ኳስ ክለብ እንደዚሁም አመራሮች ተጫዋቹንም አሁንም ቢሆን ስካውት ከማድረግ አልፈው በዝውውር ገበያው ላይ እንግዲህ የራሳቸውን አስተዋጽኦም እያበረከቱ ይገኛሉ የሚሉ ዜናዎችም ተሰምተዋል። ከማንቸስተር ዩናይትድ ጋር በተገናኘ በሰሞኑ ቀን የምታውቁት አንድ አስተያየት ነበር አይደል? የብሩኖ ፈርናንዴስ አስተያየት የማንቸስተር ዩናይትድ አመራሮች ልቤን ሰብረውታል ብሎ ነበረ። በሊጉ እጅግ በጣም ተከታታይ በሚባል መልኩ ምርጥ የሚባል ብቃት ላይ ከሚገኙ የሊጉ ተጫዋች መካከል ብሩኖ ፈርናንዴስ አንደኛው ተጫዋች እንደሆነም ይታወቃል። ይህ ተጫዋች እንግዲህ በሮበን አሞሪም መልካም ፍቃድ ነው የቆየሁት ወይም ደግሞ ሮበን አሞሪም በቡድኑ እንድቆይ ስለፈለገ ነው የቆየሁት እንጂ የክለቡ አመራሮቻው እኔ ከምቆይ ይልቅ ብለቅ ምርጫቸው ነበር የሚል ሀሳብን ሰጥቶ ነበርና በማንቸስተር ዩናይትድ ቤት በነገራችን ላይ ያለ ብሩኖ ፈርናንዴስ ማንቸስተር ዩናይትድን ማሰብ ማለት እጅግ በጣም አስቸጋሪ ወይም ደግሞ በጣም ውስብስብ ያደርገዋል። ከዚህ ጋር ተያይዞ እንግዲህ የብሩኖ ፈርናንዴስ ቆይታ በክረምትስ ምን ሊሆን ይችላል የሚሉ የተለያዩ ጭምጭምታዎችም የተሰሙ ይገኛሉ። በእርግጥ ብሩኖ ፈርናንዴስ በማንቸስተር ዩናይትድ ቤት እንግዲህ ቆይታዎቹ የተረጋገጡ ናቸው። የተረጋገጠ አይደለም። ነገር ግን አሁንም ቢሆን የተጫዋቹን ቆይታ የሚወስነው አሰልጣኝ ሮበን አሞሪም ነው። ሮበን አሞሪም ደግሞ እንዳንድ ፖርቹጋላዊ ይሄ ፖርቹጋላዊ መታተኛ ተጫዋች በቡድን ስብስቡ እንዲቆይለት ይፈልጋል። ነገር ግን የዩናይትድ ሰዎች በክረምት አማካይ መስመሩ ላይ ጥልቅ የተሃድሶ እንቅስቃሴዎችን ያደርጋሉ ተብሎ ይጠበቃል። ኮቢ ሜኖ በውሰቱ ስለመልቀቅ እያሰበ ይገኛል። ወደ አጫጭር ርዕሰ ጉዳዮቻችን እያመራ ነው አድማጮች። ታዲያ እንግዲህ ኮቢ ሜኖ በአሰልጣኝ ሮበን አሞሪም በቂ መጫወቻ ደቂቃ ከተነፈጋቸው የዩናይትድ ተጫዋች መካከል አንደኛው እንደሆነ የሚታወቃል። ታዲያ ይህንን ተጫዋች እንግዲህ በክለባቸው ማቆየት ይፈልጋሉ የዩናይትድ ሰዎች። ይህንም የሆነበት ዋነኛ ምክንያት ተጫዋቹ እንግዲህ ፖቴንሻል እንዳለው በቀጣዮቹ ዓመታት ራሱን በደንብ ማሳደግ እንደሚችል እና በማንቸስተር ዩናይትድ ቤት እንደዚሁም ጥሩ የሚባል ዓመታቶችን ማሳለፍ እንደሚችል ያምናሉ። በኮቢ ሜኖ ላይ እንግዲህ በነ ስኮት ማክቶሚናይ በነ ፖል ፖግባ ከዚህ በፊት የፈጸሟቸውን አይነት ስህተቶችን መፈጸም አይፈልጉም ዩናይትዳውያን። ከዚህ ጋር ተያይዞ እንግዲህ ከኮቢ ሜኖ እንዲለቅ አይፈልጉም የክለቡ አመራሮች። ነገር ግን ኮቢ ሜኖ ፍሪ የሚሉ አብዮቶች በሰሞኑ ቀን እጅግ በጣም ተቀጣጥለው ተነስተዋል። ኮቢ ሜኖ በማንቸስተር ዩናይትድ ቤት በአሰልጣኝ ሮበን አሞሪም በቂ መጫወቻ ደቂቃ የተሰጡ አይደለም፣ ያስማማናል። በቂ መጫወቻ ደቂቃ እየተሰጡ አይደለም። ነገር ግን የመጫወቻ ደቂቃዎች አሁን በሰሞኑ ቀን እንደሚያገኝ ምንም ጥያቄ የለውም። ምክንያት ከተባለ በማንቸስተር ዩናይትድና በአስቶን ቪላ ጨዋታ እንግዲህ ካሲሜሮ
በ5 ቢጫ ካርድ ምክንያት ከጨዋታ ውጭ ነው። ካሲሜሮ በ5 ቢጫ ካርድ ከጨዋታ ውጭ ከሆነ ወይ ማኑኤል ኡጋርቴ ወይ ኮቢ ሜኖን የሚመርጡበት አጋጣሚ ይኖራል ማለት ነው። እንግዲህ ኮቢ ሜኖ የሚመረጥ ከሆነ ራሱን ለማሳየት ተመራጭ ተጫዋች ይሆናል። እዚሁ ከማንቸስተር ዩናይትድ ጋር በተገናኘ ሮማ ጆሹዋ ዜክሴን ለማስፈረም ከማንቸስተር ዩናይትድ ጋር ንግግሮችን እያደረጉ ይገኛሉ። ኦልሞስት ወደ 35 ሚሊዮን ፓውንድ አካባቢ ለዚህ ኔዘርላንዳዊ አጥቂ ማቅረብ ፍላጎት አላቸው የተባለም ነው የሚገኘው። ሌላው ባርሴሎና እንግዲህ የሃንሲ ፍሌክን ኮንትራት እስከ 2028 ማራዘም ይፈልጋሉ። የ60 ዓመቱ ጀርመናዊ አሰልጣኝ እንግዲህ በባርሴሎና ቤት ጥሩ የሚባሉ እንቅስቃሴዎችን ያሳየ ይገኛል። በ2027 የሚጠናቅ ኮንትራት ቢኖረውም እስከ 2028 እንዲያራዝምላቸው ይፈልጋሉ። ባርሴሎና እንደዚሁም የአስቶን ቪላውን የ28 ዓመቱን ስፔናዊውን ተከላካይ ፓው ቶሬስን እንደዚሁም ወደ ቡድን ስብስባቸው ለመቀላቀል ፍላጎት አላቸው። የ26 ዓመቱን ጀርመናዊ ኢንተርናሽናል ሾተር ብሬክንን በተመሳሳይ መልኩ ከዶርትሙንድ እንደዚሁም ደግሞ ፓው ቶሬስንም ለማስፈረም ይፈልጋሉ። ፓው ቶሬስ ያው ከዚህ በፊት በቪያሪያል ቤት የምናውቀው ተጫዋች እንደሆነ ይታወቃል። ቸልሲ አሁን ላይ እንግዲህ በቀዳሚነት እየሰራበት ባይገኝም እንኳን በክረምት የዝውውር መስኮት ላይ ኮቢ ሜኖን ከማንቸስተር ዩናይትድ ወደ ቡድን ስብስቡ በመቀላቀል ከአዳም ዋርተን ጋር ማጣመር ይፈልጋል። አዳም ዋርተንንም እንደዚሁም በተመሳሳይ ከክሪስቲያን ፓላስ ለማስፈረም ላይታች ያሉ ይገኛሉ የሚሉ ዜናዎችም ተሰምተዋል። ክሪስቲያን ፓላስ አሰልጣኛቸውን ኦሊቨር ግራስነር በቀጣይ እንግዲህ ማርክ ጉዌን እንደሚያቆይላቸውም እምነት ያሳደሩ ይገኛሉ። በእርግጥ ተጫዋቹም ኮንትራቱ በክረምት ይጠናቃል። ከዚህ ጋር ተያይዞ አሁንም ቢሆን የተጫዋቹን ጉዳይ እንግዲህ በአሰልጣኙ አማካኝነት እንደሚፈታም እምነት አሳድረዋል። ኤሲ ሚላን ጀርመናዊያን አጥቂ ኒኮላስ ፍሉከር ግን ወደ ቡድን ስብስባቸው ለመቀላቀል ፈላጊ ሆነው ብቅ ብለዋል። በዌስትሃም ዩናይትድ ቤት ነው የሚገኘው ተጫዋች ምናልባት በውሰት ውል የመግዛት አማራጭን ባካተተ አንቀጽ ኤሲ ሚላን ይህንን ተጫዋች ለማስፈረም ፍላጎት ስለማሳየታቸውም ተገልጿል። ጀርመናዊ አጥቂ ኒኮል ሽሚድ በባየር ሙኒክ የዝውውር ኢላማ ውስጥ ገብቷል። በኒውካስል ቤት ነው እንግዲህ የተመለከት ነው የምንገኘው። በስቱትጋርት ቤት እያለ ያደንቁት እንደነበረ የሚታወቃል። አሁን ላይ እንግዲህ በፕሪሚየር ሊጉ ደስተኛ እንደሆነ የተነገረለት የሚገኘው ዌልሽሜድን በዋነኛነት የባየር ሙኒክ እግር ኳስ ክለብ የበላይ ጠባቂዎች ስካውት እያደረጉት ይገኛሉ የሚሉ ዝርዝር ዜናዎች ሰምተዋል። ወደ የተከበራችሁ አድማጮቻችን አብራችሁን ስለነበራችሁ ስላደመጣችሁና ስለተከታተላችሁን ከልብ እናመሰግናለን። ለዩቲዩብ ቻናሉ አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳዘነጉ። ጥሩ ጊዜ በያላችሁበት